በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ አባታችን ተክለ ሃይማኖት እና ለእናታችን ለቅድስት ክርስቶስ ሰምራ መታሰቢያ ክብረ በዓል በሰላም በጤና አደረሳችሁ። እንደዚሁም ስንክሳር ዘወርሃ ሰኔ 24 ቀን ለሚዘከሩ ቅዱሳን መታሰቢያ ክብረ በዓል በሰላም በጤና አደረሳችሁ። የቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታገዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይህንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪው የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ሕይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች በስመ ሥላሴ በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት የመስቀል ስር ያደራ ልጆች ፍጹም በወደደን በኃያሉ በልዑል እግዚአብሔር ሰላምታ እንደምን አረፈዳችሁ? እንደምንስ ዋላችሁ? እንደምንስ ከዚች ሰዓትና ደቂቃ ደረሳችሁ? መጠበቅን ጠብቆ ቸርነቱ ምሕረቱ ሳይለየን ከዚች ሰዓት ደቂቃ ደረሰን። የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ክብርና ምስጋና ይገባዋል። አሜን። በእውነት እንዲሁም ብርሃነ ሥላሴ መምህራችን በሆነ ቃለ ሕይወት ቃለ በረከት ያሰማልን፣ ጸጋውን ያብዛልህ። ወላዲተ አምላክ ፍቅር ከነሙላ ቤተሰቦቹ ከልጆቹ ጋር ትጠብቅህ። በእውነት በጣም እናመሰግናለን። እኔ ለምስክርነት ነው የመጣሁት። ከዚህ ቀደም ብዙ ጊዜ ሪካርድ አድርጌያለሁኝ፣ ያው ሊቀርብልኝ አልቻለም።
እግዚአብሔር ቢፈቅድና ቢወድ አሁን በእግዚአብሔር ፍቃድ ይህን ምስክር እመሰክራለሁ። እኔ የምመሰክረው በእግዚአብሔር ቸርነት፣ በወላዲት አምላክ አማላጅነት፣ በሊቀ መላኩ በቅዱስ ሚካኤል ተራዳኝነት፣ በቅዱስ ገብርኤል በራማው ልዑል በወንቅ እሸቱ ቅዱስ ገብርኤል ተራዳኝነት እንዲሁም በሰማዕታት በጻድቃን ተራዳኝነት የተደረገልኝ ነው። ስሜ ወለተ ሰንበት ይባላል። የምኖረው በስደት ዓለም ሳውዲ ነው። ዝክረ ቅዱሳን መከታተል ጀመርኩ 2 ዓመት በላይ ሆኖኛል። እንደዚሁም እንዳቅሜም ሸር አደርጋለሁ። እግዚአብሔር ይመስገን። እኔ የምመሰክረው ለእናትና ለአባቴ ነው። በዚህ ዝክረ ቅዱሳን ላይ ምስክርነት አዳምጥ ነበረ። ብዙ ጊዜ የማጸን ነበር ማለት ነው። እናት አባቴ እንዲቆርቡልኝ ቅዱስ ሚካኤልን በጣም ማጸነው ነበር። ቅዱስ ሚካኤል የቤታችን ጠባቂያችን ነውና የሱ ይሄ ነው ብዬ ስለሱ መስክሬ አልጨርሰውም። የቤታችን ጠባቂ ነው ቅዱስ ሚካኤል፣ ወላዲት አምላክ እንዲሁም የራማው ልዑል የወንቅ እሸቱ ቅዱስ ገብርኤልን ማጸናለሁ። ሁል ጊዜ እግዚአብሔርን እንዲቆርቡልኝ እፈልግ ነበር ማለት ነው። ከዛም ከዕለታት አንድ ቀን የሆነ ወንድማችን ምስክር እየሰጠ በዚህው አዳመጥኩ ማለት ነው። አቡነ ጽጌ ዮሐንስ እንደዚህው እናት አባቴ ያልቆርቡልኝ ብለው ለሳቸው ተናግሬ ከዛ በኋላ ቆረቡልኝ እያለ ሰምቼው ነበርና አባቴ አቡነ ጽጌ ዮሐንስ እኔ አቡነ ጽጌ ዮሐንስ ሲባል እሰማለሁ እንጂ አላውቅም። ነገር ግን ምስክርነት ብቻ እንደሚፈልጉ አውቃለሁና እኔም በዝክረ ቅዱሳን እመሰክራለሁ። የአባትነት ፍቅርህን አሳየኝ ያልኩ ሁል ጊዜ ማጸነው ነበረ። ከዛም ጻድቁ አቡነ ኪሮስንም እንደዚሁ ገድላቸውን ስሰማ በጣም ልቤ ይነካም። በእውነት የአቡነ ኪሮስ ገድል ሲነበብ ሳዳምጥ በቃ እኔ እንጃ ከአእምሮዬ ላይ ተቀርጾ የቀረ አለ ማለት ነው። ከዛ መሬት ላይ ላይ ድንጋይ ላይ ተኝተው በቃ ጎናቸው እስከሚላጥ ምናምን ያችን ፓርት ዝም ብሎ ጭንቅላቴ ላይ ተቀርጾ ቀረና የእሳቸው ድምጻቸው የኔ ስማቸው ሲነሳ ምናምን በጣም ያሳዝኑኛል። ከዛ በኋላ ፍቅራቸው ያኔ ያደረብኝ ወዳቸዋለሁ ማለት ነው። ከዛ ማጸናቸዋለሁ። ብቻ ሰማዕቱ ቅዱስ ጊዮርጊስን ማጸናለሁ። እማልጠራው ጻድቃን ሰማዕታት የለኝም። እኔ ደካማ ኃጢአተኛ ነኝ። ምንም የሚገባኝ ሴት አይደለሁም። ነገር ግን እግዚአብሔር ቸርነቱ ምሕረቱ አሳየኝ። እናት አባቴ ቆረቡልኝ ማለት ነው። ለኔ የደረሰ አምላክ አቡነ ጽጌ ዮሐንስን እልል ብላችሁ አመስግኑልኝ። እኔም እንዲቆርቡልኝ ፈልጌ የነበረው በሰኔ 12 ነበረ ማለት ነው። በሰኔ 12 ከቤታችን ዝክር አለና ከዛ በዛ ያመቱ ነው እንዲቆርቡ ፈልጌ ነበር። ነገር ግን የንስሐ አባታቸው ገና ብዙም ማስተምራችሁ አለ ምናምን ብለው ሲተውት እኔም ተስፋ ቆረጥኩ። በቃ ካሁን በኋላ እንግዲህ እግዚአብሔር አምላክ ሆይ አንተ የፈቀድከውን የወደድከውን አድርግ። እውነት አባቴ ቅዱስ ሚካኤል አንተ ፍቃድ ካልሆነ እንደ ፍቃድ አድርግ ብዬ እመቤቴን ብቻ ተማጽኜ እዛ ዝም አልኩ። ተስፋ ቆርጬ ሳለ የእመቤታችን የቅድስት ድንግል ማርያም በሰኔ 21 ቀን እንደውም በቃል ኪዳኗ ቀን ማለት ነው። በዛች ቀን እመቤቴ ቃል ኪዳን የተቀበለበት ቀን ነው። በዛ ሰዓት ደግሞ ስጋው ደግሞ የተቀበለ ሰው እኔ እንጃ በጣም ይለያል ምናምን በትምህርት ሰምቼ ነበርና ብቻ በጣም ውስጤ ያዝኖ ማለት እንደው ወደ ተስፋ መቁረጡም ሄጄ ነበረ። በዚያች ዕለት እናት አባቴ ቆርበውልኝ የቸሩ መድኃኔዓለም ስጋው ደሙን ተቀብለው ዛሬ በደስታ አገኛለሁ። በእውነት የኔን ቤተሰቦች ካጠፉበት የፈለገ ለዚህ ክብር ያበቃልኝ አምላከ ቅዱስ ሚካኤል፣ አምላከ ቅዱስ ገብርኤል፣ አምላከ ጽጌ ዮሐንስ፣ አምላከ አቡነ ኪሮስ፣ አምላከ ሰማዕቱ ቅዱስ ጊዮርጊስ፣ የአቡነ ተክለ ሃይማኖት አምላክ፣ የጻድቃን የሰማዕታት አምላክ፣ የወላዲት አምላክ ልጅ ቸሩ መድኃኔዓለም ኢየሱስ ክርስቶስ ክብር ምስጋና ይግባው። ለኔ የደረሰ ለሁላችሁም ይድረስላችሁ። እግዚአብሔር ቢፈቅድ ይሄን አቅርብልኝ ወንድሜ። በቅዱሳን ላይ አድሮ ድንቅ ስራ ይሰራልና እግዚአብሔር ይመስገን። እንዳላበዛባችሁ ይቅር በሉኝና እህት ወንድሞቼ፣ ወንድማችንም ቃል ያሰማልን። ለወንድማችን እናበረታው። ላይክ፣ ሰብስክራይብ፣ ሼር በማለት ኮሜንት በመጻፍ እናግዘው። ግዴታችን እንወጣ እላቸዋለሁ። እግዚአብሔር ይስጥልኝ። ይህንን ቪዲዮ ምስል የምትከታተሉ ሁላችሁም ላይክ ሼር በማድረግ ለምእመናን ይህንን ጸበል ጸዲቅ በጻድቁ አባታችን በተክለ ሃይማኖት እና በእናታችን በኢትዮጵያዋ
ጻድቅ በክርስቶስ ሰምራ ሸር እንድታረጉልን ለዓለም በእውነት በረከታቸውን ታካፍሉ ዘንድ ገድል ተአምራታቸውን ትናገሩ ዘንድ ዝም አትበሉ። በእውነት እግዚአብሔር ሀገራችንን ሰላሙን፣ ፍቅሩን፣ አንድነቱን ይሰጥልን ዘንድ አብረን እንጸልይ። በቤተ ክርስቲያን ላይ የተነሳውን ዲያብሎስና ሰራዊቱን በሙሉ እግዚአብሔር ከእግራችን ስር እስከሚጠልልን ድረስ ሁላችንም እንደ ራሔል በማልቀስ ወደ እግዚአብሔር በመማለል መቋረጥ የሌለበት ጸሎት፣ ስግደት ልናደርግ ይገባል። ስለዚህ ይህ ዘመነ ሰማዕት ስለሆነ ሁላችሁ ለቤተ ክርስቲያናችሁ፣ ለሀገራችሁ ሰላም፣ ፍቅር፣ አንድነት እኛም የታሰርንበትን እስራት እግዚአብሔር እንዲፈታን ቅዱሳኑን መማጸን ይኖርብናልና የተወደዳችሁ የክርስቶስ ቤተሰቦች ለጠቢባን አንድ ቃል ነውና ይህን ድምጽ የምትሰሙ ሁላችሁም ሼር ላይክ ማድረጋችሁን እንዳትረሱ። እግዚአብሔር ለኔ ማንበብን ጸጋውን ለኛም ለሁላችን የማስተዋልን ጥበብ ይሰጠን ዘንድ የአምላክ በጎ ፍቃድ ይሆንልን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በአብ ስም እናገራለሁ፣ በወልድ ስም አምናለሁ፣ በመንፈስ ቅዱስ ስም አመልካለሁ። በስም አብ አውሎግሶን ማለት ለመናገር መብት ይሰጠኝ ማለት ነው። የእግዚአብሔር አብ ባለሟሎች፣ ቸሮች፣ አማላጆች የምትሆኑ እግዚአብሔር የልቦናዬን አይኖችን ብርሃን ያደርግልህ ዘንድ አሳስቡልኝ። እግዚአብሔር ያከበረው ቸር የአብ የወልድ የመንፈስ ቅዱስ ተክለ የሚሆን ተክለ ሃይማኖት ከሰራው ከብዙ ስራው ጥቂት እነግራችሁ ዘንድ የእግዚአብሔር ወዳጅ ሰማይን እንደ ጣሪያ ምድርን በውሃ ላይ እንደ ስጋጃ የዘረጋት እሱ ድንቅ ረቂቅ የሚሆን የጌትነቱ ምስጢር ተነግሮ የማያልቅ አይነ ልቦናችንን ደግሞ ብሩህ ያደርግልን። አሜን። መጉደል ከሌለበት ከጌትነት ባህር ቀድተ ደግሞ ታረካን ዘንድ ማለት ፈጽመ ትነግረን ታስተምረን ዘንድ በበጎ ሥራ የሚጋደል ክቡር አባታችን ተክለ ሃይማኖት ነገር ትነግረን ዘንድ ብሩህ በሚሆን በጌትነቱ ዕውቀት ልቦናን ብሩህ ያደርግልህ በእውነት ለዘላለሙ አሜን። አንድ አምላክ ብለን በአብ በወልድ በመንፈስ ቅዱስም አምነን በአንድ በአነዋወር በአንድ ገናንነት በአንድ ገዥነት ሁሉን በፈጠረ ሁሉን ካለመኖር ወደ መኖር ባመጣ ዓለምን ሁሉ ባዘጋጀ ኮረብታውን ተራራውን ባከናወነ ሰማይንም እንደ ዋልታ በሰቀለ ምድርንም ያለ መሰረት በውሃ ላይ እንደ አረንጓዴ የዘረጋት ያለ ገመድም በሰፈራት በባቢል ንፋስም በደገፋት በአንዱ እግዚአብሔር እናምናለን። የእግዚአብሔር ሥራው ድንቅ ነው፣ የሚሳነው የሚሰወረው የለም። ሁሉን ያውቃል፣ እሱ ግን የሚያውቀው የለም። ከመሰራቱም አስቀድሞ ይፈጽማል፣ ሁሉን ያስረጃል፣ ሁሉን እንደ ልብስ ያረጃል። አንተ ግን መቼም አንተ ነህ፣ ዘመንህም ለልጅ ልጅ አያልቅም ብሎ በነቢይ እንደተናገረ እሱን የሚያስረጀው በሌለ በአንዱ በእግዚአብሔር አምነን ድንቅ ለምታደርግ አቤቱ ላንተ ምስጋና ይገባል። እስከ ኋለኛይቱ ትንፋሽ በፍጥረቱ ሁሉ አንደበት ለዘላለም በእውነት ክብር ምስጋና ላንተ ይገባል ብለን እንጀምራለን። ወዳጆቼ ሆይ የከበረ የተቀደሰ የተደነቀ የእግዚአብሔር ወዳጅ የሚሆነው የአባታችን ክብሩን ገናንነቱን የሚናገረው ድንቅ የሆነውን የጻድቁን አባታችን የተክለ ሃይማኖትን ተአምር አነባለሁ። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ለመንግስቱ ፍጻሜ የሌለው የግዛቱን ዳርቻ የሰው ዕውቀት የመላእክት አእምሮ ሊደርስበት ወይ ሊደረስበት የማይቻል በሕያው እግዚአብሔር በእውነት አምነን የአባታችን የተክለ ሃይማኖት ዕለተ ልደቱ በዛሬው እንደሆነ የሚናገረውን ተአምሩን እንጽፋለን እናነባለን። አቤቱ ፈጣሪ የአባታችን የተክለ ሃይማኖት ዜና ልደቱን ለመናገር እንችል ዘንድ አፌን እከፍት ዘንድ ድንቅ ተአምራት እንዳደረገ እናገር ዘንድ
አቅናልኝ። አቤቱ በአባቴ በተክለ ሃይማኖት እጅ ልዩ ልዩ ተአምራትን እንዳደረክ አስተምር ዘንድ ዕውቀትን ግለጽልኝ። አቤቱ ምስጋና በጽዮን አደባባይ እናገር ዘንድ አፌን ክፈት። አቤቱ ጸሎቴን ተቀበል። አቤቱ ይህ ምስጋና በቅዱሳኑ የማኅበረ ጉባኤ ይነገር ዘንድ ፍቃድ ይሁን። አቤቱ ምስጋናው በቅዱሳኑ ማኅበር ነው። እስራኤልም በፈጣሪው ደስ ይሰኛል ተብሎ እንደተጻፈ በፈጠርከኝ ገንዘብ እደሰት ዘንድ ደስታን አድለኝ። እናንተ የቅዱሳን ልጆች ስሙኝ፣ የዱር አበባ በጠል ታበባለች ተብሎ በመጽሐፍ እንደተናገረ አበባው ለምልቦ እንደ ሊባኖስ የአበባ ሽታ መዓዛ ሃይማኖታችሁ ይጣፍጥ። የበጎ ስራችሁ ዘር በቅሎ እንደ ጽጌረዳ ያበበ ፍሬውም የጣፈጠ ይሁን። እግዚአብሔርን በስራው ሁሉ በፍጹም ምስጋና አመስግኑት፣ ስሙንም ከፍ ከፍ አድርጉ። ለጌትነቱ በብዙ ሺህ የሚቆጠር የምስጋና መዝሙር በበገና ድምፅ አመስግኑት። ስታመሰግኑትም እንዲህ እያላችሁ አመስግኑ። እግዚአብሔር በስራው ሁሉ ታላቅ ነው፣ ይልቁንም ስርዓቱ በሁሉ ዘንድ የተወደደ ነው። አሁንም ወዳጆቼ ስሙኝ። የወይን ጠጅ ጠጥተውት ደስ እንደሚያሰኝ ልባችሁን ደስ የሚያሰኘውን መልካሙን ዜና እነግራችሁ ዘንድ በወደ አፌ እናገር። ጆሮአችንን ዘንበል አድርጉ። ከየአህጉሩ ሁላችንንም የምንሰበሰብ የሁላችን አባት ተክለ ሃይማኖት በዛሬቱ በታኅሳስ 24 ቀን እነሆ ተወልዷልና ቅዱስ ሚካኤል ለጸጋ ዘአብ እነሆ ከአንተ ንጹሕ ዘር ይወጣል። የተወደደ የትሩፋቱ መዓዛ በዓለም ሁሉ የመላ ለኢትዮጵያ አዲስ ሐዋርያ ሆኖ የሚነሳ ልጅ ትወልዳለህ ብሎ የምስራች እንደነገረው እነሆ ይገድለው ዘንድ ይከተለው የነበረ የዳሞት ንጉሥ ከሞተለሚ የፈረሰኞች ጭፍራ በአዛዋሪ ባሕር ውስጥ ተሸሽጎ 3 መዓልት 3 ሌሊት ካደረ በኋላ ከባሕር ባወጣው ዕለት የነገረውን ትንቢት ተፈጸመ። የገሊላዊቷ የሄሮዲያድ ልጅ በንጉሥ የልደት በዓል ዕለት ዘፍና ንጉሡን ደስ እንዳሰኘችው እኔም በአባቶቻችን የልደት ቀን በዝማሬ በመሐሌትና በምስጋና ፈጽመን እንደሰት ዘንድ ኑ ተሰብሰቡ። ዳግመኛም ንጉሥ ሄሮዶስ የምትፈልገውን ጠይቂ ባላት ጊዜ እሷም የመጥምቀ ቅዱስ ዮሐንስን ራስ ቆርጠ በጻሕል ስጠኝ እንዳለችው እኛም አባታችን በልደቱ ቀን በምስጋና በመሐሌት ደስ አሰኝተነው እሱ የምትሹትን ለምኑ። በአንተም ጊዜ ጌታ ኢየሱስ ክርስቶስ ያጠመቀኛንም ያጠምቀን ዘንድ ዮሐንስን እንዲልክልን እንለምነው። እንዲሁም የንጉሥ ልጆች ወይም ባለሟሎች በንጉሳቸው የልደት በዓል ክብር ለመኳንንትና ለሀገሩ ታላላቅ ሰዎች ግብዣን እንደሚያዘጋጁ እኛም የአባታችን የልደቱን በዓል በሚከበርበት ዕለት ለእንግዶችና ለነዳያን ለመኳንንት ግብዣ እናደርግላቸው። መኳንንት የተባሉ ግን ካህናት ናቸው። ሐዋርያው ጳውሎስ የእግዚአብሔርን ቃል ለሚያስተምሩ መምህራኖቻችሁ እንክብካቤ አድርጉላቸው፣ እነሱ ስለ ነፍሳችሁ ድህነት ሌት ከቀን ተግተው ይጸልያሉ ሲል ተናግሯልና። እንግዲህ ጌታችን ብራብ አብልታችሁኛል ብሎ ስለ እነርሳቸው የተናገረ ከርሁባን በቀር የሀገር ታላላቅ ሰዎች እነማን ናቸው? ዳግመኛም ጌታችን ከታናናሾች ወንድሞቼ ለአንዱ ያደረጋችሁት ለእኔ እንዳደረጋችሁት እቆጥራለሁ ሲል ተናግሯልና። እነሆ የአባቶች የልደት መጽሐፍ በመጽሐፍ ገድሉ ተጽፎ ባይገኝስ ኖሮ በዛሬው ዕለት ወይም ሰዓት ለመጻፍ ባልተነሳሳንም ነበረ። እኛስ አባቶቻችን ስለፈጸሙት በጎ ተግባር እናመሰግናቸዋለን ተብሎ እንደተጻፈ በዘመኑ ስለፈጸመው የማይናወጽ ትሩፋት ገድል የክብር አባታችን የምስጋናው መታሰቢያ ለማንበብ እንወዳለን። እግዚአብሔር ለከበሩ አባቶቻችን ታላቅ ክብር ሰጥቷቸዋል፣ ከፍ ከፍ አድርጓቸዋልና እሊህ ቅዱሳን በገድላቸው በትሩፋታቸው ስማቸውን ያስጠሩ አሉ። በትምህርታቸው በተግባራቸው የከበሩ ስምን ያተረፉ ናቸው።
በልበ ሥላሴ የተጻፉ ጽድቃቸው ያልተዘነጋባቸው ቅዱሳን በታላቅ ጉባኤ ፊት ያመሰግኗቸዋል። ስራቸውን በበጎ የእረፍት ቦታ ያርፋል ከተባሉት ቅዱሳን አንዱ በፈጣሪው ዘንድ ባለሟልነትን ያገኘ አባታችን ተክለ ሃይማኖት ነው። እሱም በሕይወቱ ዘመን ስለ ስራው ታላቅ የመታሰቢያ የምስክር ሐውልት ያቆመ ነው። የአባታችን ከመልካም መታሰቢያው ስራ አንዱ ይህ ነው። ከተወለደ በ3ኛው ቀን አሐዱ አብ አሐዱ ወልድ አሐዱ ውእቱ መንፈስ ቅዱስ ብሎ እግዚአብሔርን አመስክሯልና። ዳግመኛም 1 ዓመት ከ3 ወር በሆነው ጊዜ በትንሽ የስንዴ ዶቄት ላይ እጁን ጭኖ ቢባርከው የማስቀመጫው ዕቃ እስኪታጣ ድረስ አበረከተው አበዛውም። ከዚህም ካደገ በኋላ ጣዖት ያደረበትን ታላቅ ዛፍ እንደ ሰው በእግር የተራመደ እንዲሄድ አደረገው። ከዚያም ለእግዚአብሔር ማደሪያ ሰራ። ዳሞት በሚባል አገር የወንጌልን ቃል ሰበከ፣ አስተማረ። ስለ ክርስቶስ ስም ሰማዕትነትን ይቀበል ዘንድ ልዩ ልዩ መከራ አደረሱበት። በቀፎ አድርገው ከታላቅ ገድል ጣሉት። ነገር ግን አንዳችም ጉድለት ሳይደርስበት ቅዱስ ሚካኤል ከዚያ ገድል አወጣው። ሟርተኞችንና በእሳት መካከል ቆሞ በመተታቸው የሚዘፍኑትን እሳት የሚጎርሱትንም ሁሉ አጠፋቸው። የብዙ ሙታንንም አስነሳ። የሙታንም አጽሞች ከዚያ አወጣ። ከዚህ በኋላ የክርስቶስ ሃይማኖት በአገሩ ሁሉ እየዞረ ማስተማር ጀመረ። ልክ በየብስ ላይ እንደሚሄድ በባህር ላይ በእግሩ እየተራመደ ይሄዳል። ከሰዎች ሁሉ ላይ እኩያን አጋንንት ያወጣ ዘንድ እግዚአብሔር ስልጣን ሰጥቶታልና። ከዕለታት በአንደኛው ቀን በባህር ውስጥ የሚኖር አንድ የሥጋ ለባሲ ጋኔን ልጅ ከባህር አውጥቶ ገዝሮ በሥላሴ ስም አጥምቆ ስሙን ክርስቶስ መረጠው። ሐረዮ ብሎ ሰየመው። ትክክለኛ ክርስቲያን አድርጎ ልብስ ምንኩስናን አለበሰው። ያም ክርስቶስ ሐረዩ የተባለ ምርጥ ተጋዳይ በመሆን እሱን እያገለገለ እስከ ዕለተ ሞቱ ድረስ በእሱ ዘንድ ኖረ። በዚያን ጊዜ ሰይጣን በታላቅ ዘንዶ ተመስሎ ወደ እርሱ መጣ። እሱንም በሥላሴ ስም በመስቀል አማተበትና ገደለው። ከዚያም እህል መብላት ውሃ ከመጠጣት ተወገደ። ሕይወትን የሚያገኛት ከእግዚአብሔር በሚወጣ ቃል እንጂ በእንጀራ እንዳልሆነ ተገንዝቧልና። ቁሞ ከሚጸልይበት ዋሻ ውስጥም እንደ ጦር የሾሉ 8 የብረት ችንካሮችን 2 በፊቱ 2 ከኋላው 2 በቀኝ ጎኑ 2ቱን በግራ ጎኑ ተክለው ከነሱም ስጋዊ ድካም ወይም የእንቅልፍ ፈተና ይዞት ዘለስ ባለ ጊዜ ችንካሮቹ ወቅተው እንዲያነቁት በማሰብ ነው። በዚህም ሁኔታ አንዲት እግሩ ከቁመት ብዛት የተነሳ ተሰበረ። እስክትወድቅም ድረስ ወዲያና ወዲህ ሳይዘዋወርም በችንካሮቹ መካከል ለብዙ ዓመታት ቀጥ ብሎ በመቆም ሲጸልይ ኖረ። እግሩም ከተሰበረ በኋላ በአንድ እግሩ ለ7 ዓመት ቆመ፣ ጸለየ። በዕለት ዕረፍቱም ጌታችን ኢየሱስ ክርስቶስ ከሰማያት ወርዶ ሰውን የጠራውን መታሰቢያውን ስሙን የጠራውን መታሰቢያውን ያደረገ ሁሉ ይምርለት ዘንድ ቃል ኪዳን ገባለት። ስለ ብዙዎች ልጆቹም በ15 አህጉር ሾመው። እንግዲህ የአባታችን የተክለ ሃይማኖት የታላቅነቱን የክብርነቱን መታሰቢያ እንደዚህ ነው። የቀረው ዜና ትሩፋቱ ሁሉ በመጽሐፍ ገድሉ ተጽፎ ይገኛል። ጸሎት በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። የይቅርታ አምላክ ሁላችንም ይመልከል። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። ከቅዱሳኑ በረከት እንዲያሳትፈን በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብሩ፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል።
ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይህ የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ሁላችሁም ይህንን ምስል ድምጽ የምትከታተሉ በጻድቁ አባታችን በተክለ ሃይማኖት ስም ጠይቃችኋለሁ። ሼር ላይክ እያደረጋችሁ ለምእመናን አድርሱ። ከዚህ በመቀጠል ደግሞ ለበረከት የጻድቁ አባታችን ተክለ ሃይማኖት መልካቸውን አደርሳለሁ። ሰላም ለጽንሰትከ ተክለ ሃይማኖት ሆይ አስቀድሞ በማኅፀን ለተጸነስከው ጽንሰትና በታኅሳስ 24 ቀን ለተወለድከው መወለድ ሰላም እላለሁ። ቅዱስ አባት ሆይ ሁሉ በሁሉ የተመሰገንክ ነህና እኔም በስመ አብ ወወልድ ወመንፈስ ቅዱስ ብዬ ነው አዲሱን ምስጋናን እጀምራለሁ። ሰላም ለዝክረ ስምከ ተክለ ሃይማኖት ሆይ የስሜ የመነሻ ፊደሉ ትምህርተ መስቀል ሆኖ ስም አጠራር ሰላም እላለሁ። እሱም ገናና የከበረ ስም ነው። ቅዱስ አባቶ የወንጌል ተቀዳሚ ስም ማቴዎስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህ በችሎታዬ መጠን እንዳመሰግነ አንደበቴን ትፈታልኝ ዘንድ ድንግል ማርያምን እማልድሃለሁ። ሰላም ለስዕርተ ርእስከ ተክለ ሃይማኖት ሆይ በአምላክ ሕሊና ለሚቆጠሩና ለሚታሰቡ የራስ ጸጉሮች ሰላምታ ሰላም እላለሁ። እሊሁም የክብር መጎናጸፊያ ያላቸው እንደ 3 የይሁዳ ልጆች ናቸው። ቅዱስ አባት ሆይ የቅዱሳን ወንጌል ጸሐፊዋና ሰባኪዋ ማርቆስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህ ስለ ንጹሕ ወርቅና ብርም ፈንታ አባት የምስጋና እጅ መንሻ አቀርብልሃለሁ። ሰላም ለርእስከ ተክለ ሃይማኖት ሆይ መልካሟ ሙሽራ ቅድስት ቤተ ክርስቲያን በንጽሕ የአፈወርቅ ለመሰለችው ርዕስ ሰላም እላለሁ። ቅዱስ አባት ሆይ የነፍስና የሥጋ ሐኪም ሉቃስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም ያን የገሃነም ባሕር እሳት ታሻግረን ዘንድ እኔ ምስኪኑ ልጅ እታመንብሃለሁ። ሰላም ለገጽከ ተክለ ሃይማኖት ሆይ ከፀሐይና ከጨረቃ ስነ ጸዳል ይልቅ በክርስቶስ የምስጋና ስነ ጸዳል ለተዋበው ፊት ሰላም እላለሁ። ቅዱስ አባት ሆይ ትምህርት የተስፋፋ ትሩፋት የተትረፈረፈ ዮሐንስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህ የዓለም ሥራው ብዙ ስለሆነ ንጹሕ የትእዛዝ ቃል ከድካም ያሳርፈኝ ከማእሰረ ኃጢአት የሚፍታኝ አሜን። ሰላም ለቀራንብቲከ ተክለ ሃይማኖት ሆይ ስነ ርኤታቸው የኩህል ወይም ኩል አምሳል ለሆነ ቀርናብትህ ሰላም እላለሁ። እሱ እግዚአብሔር ለዓይኖች ግርማ ሞገስን እንዲሆኑ እነሱን ፈጥሯቸዋልና። ቅዱስ አባት ሆይ ከሁሉ ይልቅ ስልጣኑ ከፍ ያለ ጴጥሮስ የተባልክ አንተ ተክለ ሃይማኖት ነህ እኮን። መስቀል የጦር መሳሪያ ወንጌል ጋሻ መከታ አድርገ ጠላት ዲያብሎስን ድል ነስተሃልና። ሰላም ለአይንቲከ ተክለ ሃይማኖት ሆይ በስነ ተፈጥሯቸው እንደ አጥቢያ ኮከብ ለሚያበሩ አይኖች ሰላም እላለሁ። ቅዱስ አባት ሆይ ከእንግዲህ አንተን ሞት ሊያገኝህ አይቻለውምና እኔን አገልጋይን ግድ ከሚል ከኃጢአት ሞት ሰውረኝ። ሰላም ለአእዛኒከ ተክለ ሃይማኖት ሆይ በክቡራን ነቢያት የተነገረውን በብሩካን ሐዋርያት የተሰበከውን መልካሙን ምሳሌ ነገር ለሚያዳምጡ አእዛኖች ሰላም እላለሁ። ቅዱስ አባት ሆይ በተፈጥሮ ጠባይ ምድራዊ ሰው ስትሆን በስነ ምግባር ሰማያዊ መልክ ነህና ከልቅሶ ከዋይታ ከእርሷ አርፍ ዘንድ በወርቅና በዕንቁ በተሰራችው በሉዓላዊት ቤት በዚህ ወስደ አስቀምጠኝ። ሰላም ለመላእክት ተክለ ሃይማኖት ሆይ የማርያም ልጅ የፊቱን መጸፋት በማሳብ በአላውያን ጥፊ ሲጸፋ ሲጠፈጠፍ ላላፈሩና ላልፈሩ ጉንጮች ሰላምታ ሰላም እላለሁ። ቅዱስ አባት ሆይ ሰማያዊ አረበኛ ሚናስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህ ቅናት፣ ምቀኝነት፣ መከራንም ሁሉ ከኔ በማራቅ እውቀትን፣ ቅንነትን ከአንደበት እንዲርቁ አድርግልኝ። ሰላም ለአናፊከ ተክለ ሃይማኖት ሆይ ድንግል ማርያምና በልጇ በኢየሱስ ክርስቶስ ያለ መዓዛ መንፈስ ቅዱስን ላሻተቱ አይናፎች ሰላም እላለሁ። ቅዱስ አባት ሆይ አነዋወረ በብቸኝነት በንጽህና የሆነ ኤልያስ የተባልክ አንተ ተክለ ሃይማኖት ነህና የጸሎት ኃይል የእሳት ነበልባል ሆና
አንዳችም ለወሬ ለዝና ሳታስተርፍ የኃጢአቴን እሾ ታቃጥልልኝ። ሰላም ለከናፍሪከ ተክለ ሃይማኖት ሆይ ከምስጋና በቀረ ከንቱ ነገር ለማይናገሩ ከንፈሮች ሰላም ላለው ቅዱስ አባት ሆይ አምልኮተ ጣዖት ጨለማን አስወግደ በዓለም ላይ የምታበራ ፀሐይ አንተ ማዕዛ የተወደደ ደብረ ከርቤነ ወይስ መሰወር የማይቻላት ደብረ ጽጌነህን? ሰላም ለአፉከ ተክለ ሃይማኖት ሆይ የማርያምን ልጅ ትምህርተ ወንጌሉን እውነተኛ አምላክነቱን አምልቶ አስፍቶ ለሚያስተምር አፍ ሰላም ላለው ቅዱስ አባት ሆይ እንደ ደማስቆ ሐዋርያው ጳውሎስ ኢትዮጵያዊ ሐዋርያ አንተ ነህና እኮን። ስለዚህ ቀርቦ በምስጋና እንደታወቁት አሳፍና ኤዶትም ዛሬም አንተን በበገና ዝማሬ ላመሰግነ ወዳለው። ሰላም ለአስናኒከ ተክለ ሃይማኖት ሆይ በአፍ ውሳጣዊ አካል እየወገናቸው ለበቀሉ ጥርሶች ሰላምታ ሰላም ላለው ቅዱስ አባት ሆይ የቤተ ክርስቲያንን የልጆቿ አባት ባሲሊዮስ የተባልክ አንተ ተክለ ሃይማኖት ነህና አንተ ወዳለበት ቦታ የላኳት ጸሎቴን ራቁቷን እንዳትገባ አንተ መልበሰ ተስፋ ሁናት። ሰላም ለልሳነከ ተክለ ሃይማኖት ሆይ ንጉሷን ወይም ደግሞ ፈጣሪዋን የማርያምን ልጅ ታመሰግን ዘንድ ከልደት በሶስተኛው ቀን ሀብተ መንፈስ ቅዱስ ለተሰጣት አንደበት ሰላም ላለው ቅዱስ አባት ሆይ የቤተ ራባው ጸዋሚ ተሃራሚ ዮሐንስ የተባልክ አንተ ተክለ ሃይማኖት ነህና ያዕቆብ ላባን በየጊዜው ደስ እንዳሰኘ ሁሉ አንደበት ያንተን ደስ ለማሰኘት የተዘጋጀች ናት። ሰላም ለቃልከ ተክለ ሃይማኖት የአብ አካላዊ ቃል የሚሆን በኢየሱስ ክርስቶስ ስም አሕዛብን ሁሉ ላሳመነ ቃል ሰላም ላለው ቅዱስ አባት ሆይ አንተ አባቴ ብርሃንህ ደግሞ የደመቀ ምስራቃዊ ኮከብ ነህ። ዓለምን በትምህርት የምታሞቅ ብሩህ ፀሐይ ነህ። ቂም በቀል ወይም ተንኮል የሌለብህ የዋህ ርግብ ነህ። ሰላም ለእስትንፋስከ ተክለ ሃይማኖት ሆይ ለሕሙማን ፈውስ መድኃኒት የሚሆንና በተሰጠው ስልጣን ኃጢአትን የሚያስተሰርይ እስትንፋስ ሰላም ላለው ቅዱስ አባት ሆይ ለእግዚአብሔር መስዋዕት ሆኖ ለቀረበ ይስሐቅ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህ ለዚህ ስም ደግሞ አጠራር የምስጋና ቃል ላበረከትልህ የተዘጋጀው ነኝ መስጠት ከማግኘት አንድ ነውና። ሰላም ለጉርኤከ ተክለ ሃይማኖት ባለ የሕይወት ዘመን ሩቡን ዘመን ውሃ ባለመጠጣት በውሃ ጥም ለተንጣጣ ጉሮሮ ሰላም ላለው ቅዱስ አባቶ ጌታ ኢየሱስ ክርስቶስ የጠፋ በግ አዳምን እንደፈለገው አንተም ብርቱ እረኛ ነህና እኔን የጠፋሁትን በግ ፈለገ ለማግኘት ሩጫዬን አፋጥን። ሰላም ለክሳደከ ተክለ ሃይማኖት እንደ ወርቅ ሐብልና እንደ ዕንቁ ፈርጥ ቅናት ዮሐንስ ላጠለቀ ደሙ ክሳድ ሰላም ላለው ቅዱስ አባቶ ዓለምን በትምህርት ያጠፈትክ ጣፋጭ ጨዋ ነህ እኮን። ስለዚህ ከትምህርት ጣዕም የተነሳ ወንድ ልጅ ከአባቱ ተለይቶ ሴት ልጅ ከእናቷ ተለይታ አንተ ለመከተል ይሽቀዳደማሉ። ሰላም ለመታክፍቲ ቅዱስ ተክለ ሃይማኖት የወንጌልን ቀንበር ለመሸከም የመስቀልን መከራ ለመቀበል ሰጥ ለጥ ብለው ለፈጣሪያቸው ትእዛዝ ለተከዙ ትከሻ ሰላም ላለው ቅዱስ አባት እስረኛው የአርማንያው ጎርጎርዮስ የተባልክ አንተ ተክለ ሃይማኖት ነህና አባት ሆይ የልጅህን መከራ ዓይኖች ይመልከቱ፣ የዘመኑ ክፋትና ተንኮል አስጨንቋቸዋልና። ሰላም ለአክናፊከ ተክለ ሃይማኖት በቀኝ ጎን 3 በግራ ጎን 3 ሆነው ለሰረጹ 6 አክናፎች ሰላም ላለው ቅዱስ አባት ሆይ እኔ ልጅ የአንተን በረከት እፈልጋለሁ። የቀን ጉዳይ ጥሎኝ ለእርዳታ በመፈለግ ጊዜ በእነዚህ በክንፎች ፈጥነ ድረስልኝ። ሰላም ለዘባነከ ተክለ ሃይማኖት በዕለተ ዓርብ ጌታ ኢየሱስ ክርስቶስ የተገረፈውን ግርፋት በማሰብ ጽኑ ግርፋት ለተገረፈ ዘባን ሰላም ላለው ቅዱስ አባት ቅዱስ ቁርባንን የምታቀርብ ንጹሕ ካህን እንደመሆነ እኔ ለመርዳት ፈጥነ ተነስ። አንተ ማድረግ የምትችለውን እኔ ለማወቅ አይቻለኝም። ሰላም ለእንግዳ ከተክለ ሃይማኖት የመንፈስ ቅዱስ ንጹሕ አዳራሽ በመሆን የጥበብ መገኛ ለሚሆን እንግዳ ሰላም ላለው ቅዱስ አባቶ ግሙደ እግር ያዕቆብ ሐዋርያ የተባልከ አንተ ተክለ ሃይማኖት ነው እኮን። ስለዚህ የእሳቱን ነበልባል በእጃቸው የሚዳስሱ ሰማያውያን መላእክት ስንኳ ሳይቀሩ ያደንቋል። ሰላም ለክቡር ሕጽንከ ተክለ ሃይማኖት የባለሟልነትን ክብር ላላከማቸህባት ክብር
ሕጽን ሰላም እላለሁ። ቅዱስ አባት ሆይ ባለ ዘመን ሁሉ የሁሉ አምላክ ሁሉ የአንተ ነውና ያለውን የነበረውን ሁሉ በአንተ የሆነ እውነተኛ አምላክ አንተ ነህ ስትል ለማርያም ልጅ ደግሞ የመሰከርክ እውነተኛ ምስክር አንተ ነህ። ሰላም ለአዳዊ ከተክለ ሃይማኖት ሆይ በመላእክት ምስጋና የታጀበውን ፍጹም አምላክ የሆነ የማርያምን ልጅ ነበልባላዊ መስዋዕት ላዳሰሱ እጆች ሰላም እላለሁ። ቅዱስ አባት ሆይ እንግዳን መቀበል ፍጹም ተግባር የሆነ አብርሃም የተባልክ አንተ ተክለ ሃይማኖት ነህና የወይኑን አዝመራ ያለ ጊዜው ደግሞ ከሚያጭዱ አጫጅ አድነኝ። አባት ልጁን ያድን ዘንድ ግድ ነውና። ሰላም ለመዛርኢ ከተክለ ሃይማኖት አረማውያን ንጉሥ ወደ ገደል ደግሞ በወረወረ ጊዜ ክንፍ ሆኖ ደግሞ በአየር ላይ ላንሳፈፉ ክንዶች ሰላም ላለሁ። ቅዱስ አባት ሆይ እኔን አገልጋይን ጥለህ ደግሞ አትጣለኝ። አንዲቷ ጸሎት በሚሊዮን የሚቆጠሩ ኃጢአቶችን እንደ ጉማብና እንደ ጢሳትና ታጠፋቸዋለች እንጂ። ሰላም ለኩርናከ ተክለ ሃይማኖት ሆይ ሩጫህን በገል ትሩፋትህም በስቃይ ደግሞ ለፈጸምክ ለአይዳዊ ኩርና በህብረት ሰላም ላለው። ቅዱስ አባት ሆይ ጸሐፊ ምስጢራት ወጥበባት ሄኖክ የተባልክ መንፈሳዊ ጥበብን የተመላ አንተ ተክለ ሃይማኖት ነህ እኮን። ስለዚህ ሁሉም እንደየሥራው ዋጋውን እስከሚያገኝበት ጊዜ ድረስ አንተ በክንፈ ረድኤት ጥለህ ስር ሸሽጋ አስቀምጠኝ። ሰላም ለእምነትከ ተክለ ሃይማኖት ሆይ የትዕግስትንና የተጋድሎን ማኅደረ ህንጻ መጥቶ ደግሞ ለከነዳክ እንደ ሰላም ላለው። ቅዱስ አባት ሆይ ባህሩን ያለ መርከብ እንደምን ተሻገርከው? ተራራውንስ ያለ ገመድ እንደምን ወጣው? ይህ ድንቅ የጽድቅ ስራ በእኔ ዘንድ ሲደነቅ ይኖራል። ሰላም ለረሃቲከ ተክለ ሃይማኖት ሆይ ልዩ ትሩፋት ሀብትን ለመስጠት እንደ ሁለት አክናፍ ለተዘረጉ መዳፎች ሰላም ላለው። ቅዱስ አባት ሆይ መስዋዕቱ የሰመረለት አቤል የተባልክ አንተ ተክለ ሃይማኖት ነህ እኮን። አቤቱ ዘወትር በምትመጣበት ጊዜ በጠላቶች ላይ ክንድህን አንሳ። ይልቁን ወደ ቤት በምትመላለስበት ሰዓት እጥፍ በእጥፍ በተቃዋሚዎች ላይ ኃይልህን ግለጽ። ሰላም ለአጽብኢ ከተክለ ሃይማኖት ሆይ ሥጋ መለኮትን ለሰዋና ደም መለኮትን በዕርፈ መስቀል በጽዋ ለቀዳ ጣት ሰላም ላለው። ቅዱስ አባት ሆይ ለሰው ልጅ ዓለምን ቢነዳ ቢገዛ ምን ይጠቅመዋል? እንደተባለው ከቶንም አይጠቅመውምና ሰውነቴን ወደ ንስሐ ጎዳና ምራት። ሰላም ለአስፋሪ ከዛዕዳው ተክለ ሃይማኖት ሆይ እንደ መልካም ሽቶ ልዩ መዓዛ ያላቸው ለእጆች አጽፋር ሰላም ላለው። ቅዱስ አባት ሆይ አንተ በዋሻ በነበርክበት ወራት የልጆችህን አዝመራ እንዳይጠፋ የዱር አራዊቶቹ በስልጣን ቃል የታሰሩ ሆኑ። ሰላም ለገባዋቲከ ተክለ ሃይማኖት ሆይ ወዲያውን ወዲህ ተወጥረው ደግሞ በብረት ችንካር ተቸንክረው ለተወጉ ጎኖች ሰላም ላለው። ቅዱስ አባት ሆይ ሕዝብን የምታስተዳደር ዮሴፍ የተባልክ አንተ ተክለ ሃይማኖት ነህና እኒያ ሰባቱ ጎዳናዎቹ ድካምን ደግሞ እንዳያመጡብኝ በእረፍቴ ሰዓት ችግርን እንዳይፈጥሩብኝ ባላደረነት ከእኔ ከልጅ አይለኝ። ሰላም ለከርስከ ተክለ ሃይማኖት ሆይ የረሃብ ችግር ላልፈታው የቅባት መታጣት ላላደረቀው ሆድ ሰላም ላለው። ቅዱስ አባት ሆይ እግዚአብሔር በንጹሐ ልቦና የምታመሰግን ዳዊት የተባልክ አንተ ተክለ ሃይማኖት ነህና ተግባራቸው ወይም በኃይላቸው ጸብ ክርክር ከሆኑ ሰዎች አድነኝ። የዚህን ዓለም ገዥ መልአክ ከፊቴ አሽቀንጥረህ ወዲያ አስወግደው። ሰላም ለልብከ ተክለ ሃይማኖት ሆይ የማርያምን ልጅ የአምላክን ሕግ በትክክል የጠበቅ የቅዱሳን ብሩክ ለሚሆን ልቦና ሰላም ላለው። ቅዱስ አባት ሆይ ፍጹም ዋጋቸው ካገኙት ገባኤተ ሰርክ አንዱ አንተ ነህና ስራ ፊት ለሆንክ ለእኔ አንተ ካገኘሃት ዋጋ የተረፈችውን ቅዱስ ሚካኤል ያሳትፈኝ ዘንድ ፍቃድ ይሁንልኝ። ሰላም ለኮልያቲከ ተክለ ሃይማኖት የብርሃናት ጌታ ኢየሱስ ክርስቶስ በትዕግስት ለፈተናቸው ኩልያቶች ሰላም ላለው። ቅዱስ አባት ሆይ ስግደት በማይረግ መላእክት ደረጃ ነውና አከናወነ የሰራሃት ጸሎት ባለ ዘመኔ ሁሉ ከጦርነት ከጽኑ ከመከራ ሁሉ ጠባቂ ትሆነኝ። አሜን። ሰላም ለህሊና ከተክለ ሃይማኖት ሳይጎድል ትሩፋት ሳይጨምር በስላሴ ሶስትነት በትክክል ለሚያመልክ ህሊና ሰላም ላለው። ቅዱስ አባት ሆይ ከካህዲዎች የምትበቀል ቄርሎስ የተባልክ አንተ ተክለ ሃይማኖት ነህ እኮን። አባት ሆይ እኔን ልጅህን ፈጽመ ባርከኝ። ልጅህን በመስቀል መባረክ ለመምህር የተለመደ ህግ ነውና። ሰላም ለአማውቲከ ተክለ ሃይማኖት
በሰማይ በሚኖር በእግዚአብሔር አምላክ ፍቅር ለተቃጠለው አንጀት ሰላም ላለው ቅዱስ አባት ሆይ አምላክ የሰው ልጅ ደግሞ ድህንነትን በአሰበ ጊዜ ፍቅር አገብሮት አንዳች ኃጢአት ሳይኖርበት በፈቃዱ እንደሞተ አንተም ደግሞ ነፍስ በምትድንበት መንገድ ፈልግ። ሰላም ለነዋይ ውስጥ ከተክለ ሃይማኖት ለውሳጣዊ ገንዘቦች ሁሉ በፍጹም ክብር ሰላም እንላለን። ቅዱስ አባት ሆይ የሥላሴን አንድነት ሶስትነት በማስተማር አዋጅ ነጋሪትነትን ፍጹም ድንቅ ነው። እባቡን በእርግጫ አንበሳውን በጡጫ ብለ የሚያልፍ የሴትና የወንድ ደቀ መዝሙርት በጸጋ ወልደሃልና ሰላም ለእንብርትከ ተክለ ሃይማኖት ሆይ ከናዝሬቱ ኢየሱስ ክርስቶስ ልጅ ደም የተዋህድክ በማዕከለ ከርስ ለሚኖሩ እንብርት ሰላም ላለው ቅዱስ አባት ሆይ ከአረጋዊ ተክለ የተገኘ አዲሱ ተክለ አበባነህና የሌዋውያን የይሁዳ ካህናት ሰማያዊ መልአክ ነህና ወይስ ምድራዊ ነው ሰው እያሉ ስላንተ ይደነቃሉ። ሰላም ለሐቄከ ተክለ ሃይማኖት በነብየ ልማድ ወይም ደግሞ ባህል የጽድቅን ቅናት ለታጠቀ ወገብ ሰላምታ ይገባዋል እላለሁ። ቅዱስ አባት ሆይ ከታሰርኩባት የኃጢአት ሰንሰለት ፈጥነህ ፍታኝ። በምድር የፈታኸው በሰማይ የተፈታ እንዲሁም ያሰርከው በምድር በሰማይ የታሰረ ይሁን። ሰላም ለአቆያጺከ ተክለ ሃይማኖት ሆይ በእብነ በረድ በአምዶች ምሳሌ በወርቃማው ስጋ አቋም በየክፍሉ የተሰሩ አቆያጾች ሰላም ላለው ቅዱስ አባት ሆይ የነገደ እስራኤል አባት ያዕቆብ የተባልክ አንተ ተክለ ሃይማኖት ነህ እኮን። ጻድቅ ሰው ራሱ ድኖ ሌላውን ከመከራ ያድናልና በልብ ውስጥ እንደ ቀለበት አድርገህ አኖረኝ። ሰላም ለአብራኪከ ተክለ ሃይማኖት ሆይ ከላይ ከሰማይ ለወረደው እግዚአብሔር አምላክ ስግደት ላዘወተረ አብራኮች ሰላም ላለው ቅዱስ አባት ሆይ በእኔ ላይ የተጫነውን ከባድ ሸክም አቅልልልኝ። ከትእዛዞች አንዱን ስንኳን ጠብቄ ባልገኝ አንተ ግን እንደ አባትነት ይቅርታ አድርገህ ልጄ በለኝ። ሰላም ለአጋሪከ ተክለ ሃይማኖት ሆይ በባህር መካከል ተሻግረው ወደ ኢየሱስ ሞዓ በደረሱ ጊዜ ክብርና ሞገስ ለተቀናጆቹ እግሮች ሰላም ላለው ቅዱስ አባት ሆይ መስዋዕተ ቁርባንን የምታሳረግ ከኪሩቤል እንደ አንዱ አንተ ነህና ከአንደበቴ የሚወጣውን ኃይለ ጸሎት አስበ እኔን ኃጥእ ያለ ንስሐ እንዳልቀሰፍ ጠብቀኝ። ሰላም ለሰኮናከ ተክለ ሃይማኖት በቁመተ ብዛት እግር በመሰበሩ በደም ለተነከረ ሰኮና ሰላም ላለው ቅዱስ አባት ሆይ ትዕግስት ፍጹም እንደ ኢዮብ ትዕግስት ነው እኮን። አባት ሆይ ኖህ ልጆቹን ሴምንና ያፌትን እንደባረካቸው አንተም በዓለም ሁሉ ያሉ ልጆች ደቀ መዛሙርትህን ባርካቸው። ሰላም ለመከየድከ ተክለ ሃይማኖት ሆይ የማርያምንና የልጇን ስነ ገጽ ለማየት ወደ ሃይማኖት ተራራ ለገሰገሰ የእግር ጫማዎች ሰላም ላለው ቅዱስ አባት ሆይ የአየራዊ ንስር ገዳማዊ አንበሳንህና የጦር አበጋዙ አዛዥ በኤልያስ ፊት ክብር እንዳገኘ የደብረ ሊባኖስ ክብር ሞገሷ በፊት ክብር ይኑራት። ሰላም አጻብኢከ ተክለ ሃይማኖት ሆይ በበገና አውታር ለተመሰሉ 10 ወጣቶች ሰላም ላለው ቅዱስ አባት ሆይ የጳውሎስ ደቀ መዝሙር ቲቶ የተባልክ አንተ ተክለ ሃይማኖት ነህና በጎ ስራ ያለ ዋጋ እንዳይቀርብኝ አቤቱ በደሌን አስወግደ ይቅርታን ስጠኝ። እንዘ እብል እገኒ ተክለ ሃይማኖት ሆይ 8 ላይደሉ 10 ለሚሆኑ አጽፋሮች ሰላም ላለው ንጹሕ ልቦና እጠራለሁ። ቅዱስ አባት ሆይ እንደ ሆሴዕና እንደ ዮፍኒ ልጅ እንደ ካሌብ ግብር መልካም ነህና ከዚህ ከኃላፊው ዓለም ፈልሼ በሚመጣበት ጊዜ በክብር ተቀብለ ወደ ሀገረ መርተህ አግባኝ። ሰላም ለቆመ ከተክለ ሃይማኖት አንደበቶች ሁሉ በሱ አማካኝነት ምስጋና የማቀርቡበት ሰማያዊ መጎናጸፊያ ለተጎናጸፈ አካለ ቆመ ሰላም ላለው ቅዱስ አባት ሆይ የእግዚአብሔር የምስጋናው አዳራሽ ጽኑ ምሰሶ አምድ ነህና ኢያሱ ሙሴን እንደተከተለው አቤቱ አሰረ ፍኖትህን እከተል ዘንድ ወደ አንተ ጥራኝ። ሰላም ለመላእክቲከ ተክለ ሃይማኖት ሆይ ያላንዳች ልዩነትና ጉድለት በክርስቶስ አርያም ለተመሰሉ መልኮች ሰላም ላለው ቅዱስ አባት ሆይ ሃይማኖቱን ቀናተኛ የሆነ የገሊላ ናትናኤል የተባልክ አንተ ተክለ ሃይማኖት ነህና በዓለም የታወቀችውን ሃይማኖትን የራስ ወርቅ ትሆነኝ ዘንድ በራሴ ላይ ተቀዳጀዋት። ሰላም ለጸአተ ነፍስ ከተክለ ሃይማኖት ሆይ ከዚህች ዓለም የፈተናና የመከራ ቂም በቀል ኑሮ በመልእክት አጃቢነት በክብር ለተለየችው ጸአተ ነፍስ ሰላም ላለው ቅዱስ አባት ሆይ የመራእስ አቃቤ ሕግ ቶማስ የተባልክ አንተ ተክለ ሃይማኖት ነህና
በሕይወት ሥጋ ሳሉ መታሰቢያ ላደረጉ ሁሉ ጌታዬ ሆይ ክብርና ሞገስን አጎናጽፋቸው። ሰላም ለበድህነ ሥጋከ ተክለ ሃይማኖት ሆይ መዓዛው እጅግ ጣፋጭ በሆነ ሽቱ መምህር ኤልያስ ለገነት በድን ሥጋ ሰላም ላለው ቅዱስ አባት ሆይ የጋዛው ፊልጶስ የተባልክ ሰባኪ ወንጌል አንተ ተክለ ሃይማኖት ነህና መሬታዊ ሥጋዊ ምድራዊ ህልውና በተፈጸመ ጊዜ ሰባረ አጽም መድኃኒት ሆኖ ይታዘዝልኝ። ሰላም ለግንዘተ ሥጋ ከተክለ ሃይማኖት ለደጋጎች የእስራኤል ነገስታት በየጊዜውና በየዘመኑ ታላቅ አክብሮት በመስጠት በሚመጹበት ገንዘብ ለተገነዘው ግንዘተ ሥጋ ሰላም ላለው ቅዱስ አባት ሆይ መጽዋዕትን የምታሳርግ ታላቅ ካህን የእግዚአብሔር ባለሟል ነህና ቀንዶቹ 10 ከሆኑ ከእባብ መተነኳኮልና አንደበቱ 2 ፊት ከሆነ ሰው ጸብ በክንፈ ረድኤት ሰውረ አድነኝ። ሰላም ለመቃብርከ ተክለ ሃይማኖት ሆይ አንተ ከማረፍ በፊት አስቀድሞ የድንግል ማርያምን ታቦት በክብር ላስቀመጥክባት መካነ መቃብር ሰላም ላለው ቅዱስ አባት ሆይ እኔ እንደሃ አደግ ልጅህን የበረከት ረድኤት ከክፉ ሁሉ ይሰውረኝ። የጽድቅህንም ጋሻ ሰማይና ምድር መከታ ይሁንልኝ። ሶባ አዕረፈ አባታችን ተክለ ሃይማኖት ሆይ ከዚህ ዓለም ተድላ ደስታ ተገልሎ ረሃቡንና ውሃን ጥሙን ታግሶ በዋሻ ውስጥ ባረፈ ጊዜ የማርያም መልእክተኛ መላእክት ሊወስዱት ወደሱ መጥተው የዚህ ጻድቅ ሰው ሞት በእግዚአብሔር ፊት በእውነት ክቡር ነው እያሉ በበገና ድምፅ ዘመሩለት። ሰላም ለፍልሰተ ሥጋ ከተክለ ሃይማኖት ሆይ ከአዳም ከገዳመ ኤላሙ ወደ ገዳመ ደብረ ሊባኖስ ለፈለሰው ሥጋ ሰላም ላለው ቅዱስ አባቶይ ስብከተ ወንጌል አስቀድሞ ወንጌላዊ ስብከት ነው እኮን አባቶይ ልጆችን በዚህ ዓለም ብዙ መከራ ቢያገኛቸው በአንተ ዘንድ ፍጹም ሰላምና እረፍትን እንደሚያገኙ አንተን ተስፋ ያደርጋሉ። አኮ ተክለ ሃይማኖት ሆይ ነገርን በማብዛት ወይም ደግሞ በዝግታ ሳይሆን በድፍረት ያቀረብኩልን ይህችን ጥቂት ምስጋና በታላቁ ጉባኤ ፊት ደስ ተሰኝተህ ተቀበል። ቅዱስ አባት ሆይ እኔን አገልጋይን እግዚአብሔር ከድቀት ትንሣኤ ይስጥ። የተባረከችና የበረከት ድንግል ማርያም ጽናቷንና ብርታቷን ታድል በለኝ። እንዛ ሐስስ ተክለ ሃይማኖት በፍጹም ትጋት ሆነው እለ መርሃ ክርስቶስና ጴጥሮስ እንደፈለጉ ሙሉ ያንተ በረከት ለማግኘት በመጣር ላይ እገኛለሁ። ቅዱስ አባቶይ ልመናዬን ተቀበለኝ ዘንድ በአጭር ጊዜ እለምንሃለሁ። ለጻድቅ ወይም ለእውነተኛ ጥቂት ቃል ይበቃዋልና። ሰላም ስብሐት ይደሉ አለ ማርያም ተክለ ሃይማኖት ሆይ ያለ ቸልታና ያለ ዝምታ አንተን አመሰግን ዘንድ እድል ስለሰጠች ለእመቤታችን ማርያም በፍጹም ትጋትና ስግደት ምስጋና ይገባታል። ቅዱስ አባት ሆይ እነሆ መልአከ ጸሎትህን በምስጋና ተናግሬ ያለሁ የሰጠኸኝንም ስራ ሁሉ በሰላም ፈጽም ያለሁና አባት ሆይ የልቤን ሐሳብ ሁሉ በተስማሚ መንገድ ፈጽምልኝ። ሰላም ለቀሚሰከ ተክለ ሃይማኖት ሆይ ለታተከው ቅናተ ዮሐንስና ለአጠለከው መልበሰ ቀሚስ እንዲሁም ለክብር አጽፍህና ለራስ አስኬመ ሰላም ላለው ቅዱስ አባቶይ ለእንጦንስና ለመቃርስ ልጆች መነኮሳት በሙሉ በባህር በየብስም ቢሆን አንተን ተክለ ሃይማኖት ክብራቸው ሞገሳቸው ነህና ኮን ሰላም ለከ ተክለ ሃይማኖት ሆይ ይህን ዓለም ንቀ አጥቀተ የወንጌል ፍለጋ ተከተለ በረሃ ለገባው አንተ ሰላም ላለው ቅዱስ አባት ሆይ መስዋዕተ ቁርባን ከአቤል መስዋዕት ይልቅ እጅግ የሰመረ ነው። አባት ሆይ አባ እያልኩ ስጠራ ፈጥነ ስማኝ። በላይ በሰማይ አለሁልህ በለኝ። አቤቱ ተክለ ሃይማኖት ሆይ አምላክ እኔን አገልጋይን ከክፉ ነገር ሁሉ ጠብቀኝ። ቸርነት ሁሉ ጊዜ አይለኝ። በመዓልትና በሌሊት ቸር ጠባቂ መልአክ እዘዝልኝ። ቅዱሳኑ አባት ተክለ ሃይማኖት በረከት አሳትፈን ከመከራ ስጋ ከመከራ ነፍስ ጠብቀን ይቅር በለን። ይህንን ድምጽ የምንሰማ ሁሉ የተጨነቅነውን ሁሉ ከጭንቀታችን ከችግራችን ሁሉ ተጠብቀን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ ብለን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን
ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ከምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የሥራት በኩራት የጻድቁ አባታችን ተክለ ሃይማኖት ልጆች ይህንን ምስል ሼር ላይክ በማድረግ ለምእመናን እያደረሳችሁ ወደ ቀጣዩ እናታችን ቅድስት ክርስቶስ ሰምራ ገድል አነባለሁ። እግዚአብሔር ለኔ ማንበብ ጸጋ ስልጣን ይስጠኝ። ከዚህ በመቀጠል ደግሞ የእናታችን የቅድስት ክርስቶስ ሰምራ በረከቷ በሁላችን ላይ ይደርና በሰኔ 24 ቀን የሚነበበውን በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በሰኔ ወር የሚነበብ የሚጸለይ እናታችን የብጽዕት ክርስቶስ ሰምራ ገድልና ዜና ትሩፋቷ ለማንበብ እንጀምራለን። አሜን። ልመናዋ አማላጅነቷ ከኔ ከኃጥኡ ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት በዚህ ዕለት ሳኒታ ወይም ማግስት የመላእክት አለቃ ቅዱስ ሚካኤል በዓሉ በሚከበርበት ዕለት በኅዳር 12 በሰኔ 12 ቀን ወደ እናታችን ወደ ክርስቶስ ሰምራ ዘንድ መጣ። ከዚያም ሰማያዊ ጽዋና በሱ ስም የተቀረጸ ጽላት አምጥቶ ሰጣትና ለምን በኔ ስም ቤተክርስቲያንን አታሳንጭም ወይም አታሰሪም አላት። በዚህ ጊዜ በየት አካባቢ ቤተክርስቲያንን ልስራ ትወዳለህ አለችው። በዚህ ጓንጉት በምትባል ደሴት ውስጥ ስሪ አላት። በዚህ ጊዜ አባቱ ለእኔ አነስተኛ ባሪያ መጻተኛና ደካማ እንዲሁም ረዳት የሌለኝ ሴት ልጅ ስሆን እንዴት አድርጌ ቤተክርስቲያን ለመስራት እችላለሁ አለችው። እግዚአብሔር ይረዳሻል፣ እኔም ሁል ጊዜ ከአንቺ አልለይም አላት። ዳግመኛም እኔ ያጠምቁሽ ቅዱሳን ከጥቂት ዓመታት በኋላ እመምኔት ወይም የገዳም አስተዳዳሪ ትሆኛለሽ ያሉሽን ረሳሽውን ያሉሽ ጊዜው እነሆ ዛሬ ደረሰ። እነሆ አስቀድሞ እንደተናገረው የነገስታት የመኳንንት የሴቶች ልጆች መጥተው ከአንቺ ጋር ይቀመጣሉ፣ እነሱም ይረዱሻል አላት። ይህንን ባላት ጊዜ ደነገጠችና እኔ ኃጢአትና ደካማ ሴት ስሆን እነዚህ ደናገል አደራ ለመቀበል ወይም ለማስተዳደር እንዴት እችላለሁ አለችው። እሱም ስለምን ችሎታ እያለሽ ችሎታ የለኝም ለምን ትያለሽ? ለምንስ ኃጢአት ወይም ድካም ሳትሆኚ ኃጢአተኛ ነኝ ትያለሽ? እግዚአብሔር መርጦ ባለሟል አድርጎሻልና አላት። እርሷም የእግዚአብሔር ፍቃድ ይሁን፣ ነገር ግን ስለ ስራው ያጸናኝ ለፍጻሜም ያበቃኝ ዘንድ ወደ ፈጣሪ ጸልይልኝ አለችው። እንዲህም ብላ ከተማጸነችው በኋላ ተስፋ ሰጥቷት በታላቅ ክብር ወደ ሰማይ አረገ። እሷም በበዓቷ እየተደነቀች ብቻዋን ቀረች። ከጥቂት ጊዜ በኋላ ነጫጭ በጎችና ሌሎች ብዙ ጻዕዳያን ወይም ነጫጮች የሆኑ ርግቦች በራእይ አየች። የመላእክት አለቃ ቅዱስ ሚካኤል መጥቶ ክርስቶስ ሰምራ እነዚህ በራእይ ያየሻቸው በጎች አይምሰሉሽ፣ ልጆችሽ ናቸው እንጂ ርግቦችም እንደዚሁ ልጆችሽ ናቸውና እነሆ ከእንግዲህ ስሙ ይስሐቅ የሚባል አንድ መነኩሴ ወደ አንቺ ይመጣልና በሰላም ተቀበዩ፣ በልቡም ውስጥ ያለውን ሐዘን ይነግርሻል አላት። ይህን ባላት ጊዜ በጣም ተደሰተች። ከሐዘኗ የሚያረጋጋትና የሚያጽናናት መነኩሴ ትፈልግ ነበርና በማግስቱም የመላእክት አለቃ ቅዱስ ሚካኤል እንደነገራት ይኸውም አባ ይስሐቅ የተባለ መነኩሴ ወደ እሷ መጣ። ወደ እርሷም ቀርቦ ሰላም ላንቺ ይሁን፣ እንዴት አለሽ አላት። እሷም የእግዚአብሔር ፍቅር ከአንተ ጋር ይሁን፣ ስለምን ነገር ወደ እኔ መጥተሃል አለችው። እሱም ከሐዘኔና ከችግሬ ታረጋጋኝ ታጽናኘኝ ዘንድ መጥቻለሁ አላት። እሷም እስኪ የመጣህበትን በልብ ውስጥ ያለውን ሐዘንና ችግርን ግለጽልኝ አለችው። እሱም ነገሩን በመቀጠል የእግዚአብሔር ባለሟል ክርስቶስ ሰምራ ሆይ ስሚ ልንገርሽ፣ እናት አባቴ ምንም ገንዘብ የሌላቸው ድሆች ናቸው። ያለ እኔም ልጅ አልነበራቸውም። እኔም እንኳ ከእናቴ ማህፀን ከወጣሁ ጀምሮ
ከሐዘን በስተቀር ደስታን አግኝቼ አላውቅም። ከጥቂት ዘመን በኋላ እኔ የ10 ዓመት ልጅ ሆኜ ሳለሁ አባትና እናቴ ሞቱብኝ። ስለ አባቴና እናቴም መሞት መራራ ለቅሶን አለቀስኩኝ። ከዚህ በኋላ ግን ዕለተ ሞቴን አሰብኩና ከሩቅ አገር ሰው ከማይኖርበት ምድረ በዳም ደርሼ ትንሽ ዋሻ አገኘሁና በዚያችም ዋሻ ራሴን አስጠጋው። ባጠገቧም የሚፈስ የውሃ ምንጭ ነበርና እንግዲህ ይህች ለዘላለም ማረፊያ ወይም መኖሪያ ትሆናለች ስል አሰብኩኝ። ከዛሬ ጀምሮ ከዚች ቦታ አልወጣም፣ ስለ ኃጢአቴ እዚሁ ሳለቅስ እኖራለሁ በማለት ቁርጥ ሀሳብ አደረኩኝ። ከጥቂት ጊዜ በኋላ ባለሁበት አካባቢ የሚገኘው መሬት እየቆፈርኩ አትክልትን ማትከል ጀመርኩ። ከዚያንም ጎመንን፣ ሽንኩርት ወደ ገበያ እየወሰድኩ እሸጥና ፈጥኜ ወደ በዓቴ እመለስ ነበረ። በእንደዚህ አይነት ስኖር ወይም ስሰራ ለ7 ዓመት ያህል ተቀመጥኩ። ከ7 ዓመት በኋላ በአንደኛው ቀን የሚሸጠውን ሽጬ የምገዛውን እገዛ ዘንድ የዳዊት መዝሙር እየደገምኩ ወደ ገበያ ስወጣ የድካምህን ፍሬ ወይም ውጤት ተመገብ፣ ለአንተ መልካም ይሆንልሃል፣ ሚስትም እንደ አማረ እንደ ሰመረ የወይን ተክል በቤት አዳራሽ መካከል ትሆንሃለች ከሚለው ደረስኩኝ። በእውነት ለመነኩሴ ምግቡን ድካም ማግኘት ይገባል አልኩኝ። እንዲህም እያልኩኝ ከገበያ ደረስኩና እንደ ልማዴም የሚሸጠውን ሸጥኩና የሚገዛውን ገዛው። ከዚያ ፈጥኜ ወደ በዓቴ በሚሄድበት ወይም በምመለስበት ጊዜ በዚያ የገበያ ሹም ወይም አስተዳዳሪ ይህን ሰው ከዚህ ገበያ ሳይለይ ሁል ጊዜ አየዋለሁ፣ ሀገሩን ወይም አድራሻውንና ቤቱን ታውቃላችሁን ሲል ዘበኞችን ጠየቃቸው። አገሩንም ቤቱንም ፈጽመን አናውቅም አሉት። በዚህ ጊዜ ሁለቱን ሰዎች ከኋላ እየሄዳችሁ የሚደርስበትን ወይም ደግሞ የሚሄድበትን አገርና የሚደርስበትን ቤት ተመልከቱ ሲል አዘዛቸው። እነሱም እንደታዘዙት እየሳቁ ከኋላዬ ተከተሉኝ። እኔ ግን የገበያ ሰው ወይም ገበያተኞች መስለው ነበረ። እነሱስ እኔን ነበር የሚፈልጉት። በሚሄድበት ጊዜ ከኋላ ይሄዳሉ። በመቀመጥበትም ጊዜም ደግሞ እነዚያ ወንበዴዎች ይቀመጣሉ። እንደዚህ ባለ ሁኔታ ከቤት የደረስኩና ፍጥረቱን ሁሉ የሚመግብ ጌታን አመሰገንኩት። ከዚያም ማሰር ወይም ምንቸቴን ጥጄ ጎመን ቀቅዬ እበላ ዘንድ ስዘጋጅ እነዚያ ወንበዴዎች መጡ። ከዚህ በኋላ ከበው ያዙኝና እንደ ሌባ የፍጥኝ አሰሩኝ። ቀጥሎም አንተ አመፀኛ ተንኮለኛ፣ የራስ ባልሆነ መሬት እየተጠቀምክ በዚህ ቦታ በተላ ደስታ ትኖራለህ እያሉ አንዱ በፊት የሌላው በኋላ ሆነው እየገፉ እያዳፉ ወስደው ገረፉኝ። የእግዚአብሔር ባለሟል ክርስቶስ ሰምራ ሆይ በዚች ሰዓት የደረሰብኝን መከራና ስቃይ ምን ብዬ ልንገርሽ? በየአይነቱ ወይም በየመልኩ ዘርዝሮ ይነግሩት ዘንድ አይቻልም። ከዚህ ጊዜ ነፍሱ ከስጋው እንደተለየች የሙት በድን ሆንኩኝ። ወንበዴዎች ግን በድኔን እያገለባበጡ ይስቁ ይሳለቁ ነበረ። በዚያን ጊዜ የመላእክት አለቃ ቅዱስ ሚካኤል የኋሊት ወይም የፍጥኝ ታስረህ ደግሞ ስለተገረፍከው ግርፋት ስለደረሰብህም ግፍ እግዚአብሔር እነዚህን 7 አክሊላት አዞልሃልና ንሳ ወይም እንካ ውሰድ ብሎ አምጥቶ ሰጠኝ። ይህንን ባለኝ ጊዜ ፈጽሞ ደስ አለኝ። እነዚህ ወንበዴዎች ግን እንደ ዳታንና አቤሮን ምድር ተከፍታ ዋጠቻቸው። ከዚህም ጊዜ የእነዚህን የወንበዴዎችን አሟሟት በተመለከትኩ ጊዜ በጣም አዘንኩ። የመላእክት አለቃ ቅዱስ ሚካኤል አትዘን፣ ከዛሬ ጀምሮ ከዚህ ቦታ አትቀመጥ፣ ነገር ግን ጓንጉት ወደምትባል ደሴት ሂድ። ከዚያም የከበረችና የተመረጠች ክርስቶስ ሰምራ የምትባል ሴት ታገኛለህ። እሷም እንዳዘዘችህ አድርግ አለኝ። ስለዚህ መፍትሄ ወይም የምጽናናበትን መንገድ ትፈልጊልኝ ዘንድ ወደ አንቺ መጥቻለሁ አላት። እሷም ወንድሜ ሆይ ወደ እኔ መምጣት መልካም ነው ብላ መልካም አቀባበል አደረገችልኝ። ዳግመኛም እንግዲህ በዚህ ቦታ ትሆን ትንሽ ጎጆ ስራና በውስጧ ስለ ኃጢአት ስታዘን ወይም ስታለቅስ ኑር። ለመነኩሴ ለብቻ ሆኖ መጸለይና ማዘን ተገቢ ነውና አለችው። እሱም እንዳዘዘችው አደረገ። ልመናዋ አማላጅነቷ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኑርና እናታችን ቅድስት ክርስቶስ ሰምራ ያደረገችው ገድል ተአምር ይህ ነው።
የቅዱሳኑ በረከት በእኔና በእናንተ በሁላችን ላይ በሕዝበ ክርስቲያን ላይ አድሮ ለዘላለሙ ይኑር አሜን። ያለ ሐሰት እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። ሁላችንንም በያለንበት ይጠብቀን፣ ክፉን ያርቅልን፣ መልካሙን ያምጣልን። አገልግሎታችንን እግዚአብሔር ይባርክልን። ታሞ በሆስፒታል፣ ታሞ በቤታቸው፣ ታሞ በጸበል ስፍራ፣ ጠያቂ አጠው በመንገድ በስደት ዓለም ያሉትን ሁሉ እግዚአብሔር ይጎብኝልን፣ ይፈውስልን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበልልን። እንዲህም ብለን ቅዱስ ልጅ እንዳስተማረን ቅዱስ የሆነውን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ሁላችሁም አንዴ ቆም ብላችሁ በቅዱሳኑ ስም ሼር ያላደረጋችሁ ሼር በማድረግ ላይክ ያላደረጋችሁ ላይክ እያደረጋችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ የቅዱሳኑን ክብር የቅዱሳኑን በረከት ለዓለም ሁሉ ታደርሱ ዘንድ ሁላችሁንም በቅድስት ሥላሴ ስም እጠይቃችኋለሁ። ከዚህ በመቀጠል ስንክሳር ዘወርኀ ሰኔ 24 ቀን በሥላሴ ስም አነብላችኋለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 24 በዚህ ቀን አባ ሙሴ ጸሊም በሰማዕትነት ሞተ። ሰዎች ከገድሉ የተነሳ ይህንን ቅዱስ ያደንቁታል። እርሱ አስቀድሞ መንግሥተ ሰማያትን ገፍቷት ነበረና እርሱ በሥጋው ጠንካራ በሥራውም ኃይለኛ ነበረ። ይበላና ይጠጣ ይቀማና ያመነዝር ነበረ። ይገድልም ነበረ። ማንም ሊቋቋመው አይችልም ነበረ። አንድ በግ በአንድ ቀን ጨርሶ እንደሚበላና አንድ ፈቀን ወይን ጠጅ እንደሚጠጣ ስለ እርሱ ተነግሯል። እርሱም ፀሐይን ለሚያመልኩ ሰዎች አገልጋይ ነበረ። ብዙ ጊዜ ወደ ፀሐይ እያንጋጠጠ ፀሐይ ሆይ አንተ አምላክ ከሆንክ አነጋግረኝ ይል ነበረ። ደግሞም በልቡ የማላውቅህ ሆይ ራስህን አሳውቀኝ ይል ነበረ። ከዚህ በኋላ በአስቄጥስ ገዳም ያሉ መነኮሳት እግዚአብሔር ያውቁታል ያዩታል እያሉ ሲነጋገሩ ሰዎችን ሰማቸው። ያን ጊዜ የተነሳ ሰይፉንም ታጥቆ ወደ አስቄጥስ ገዳም ሄደ። በደረሰም ጊዜ አባ ኤስድሮስ አገኘው። አባ ኤስድሮስም ፈራው። ሙሴ ጸሊምም እውነተኛውን አምላክ ታሳውቀኝና ታስረዱኝ ዘንድ ወደ እናንተ መጣሁ አለው። አባ ኤስድሮስም ወደ አባ መቃርስ ወስዶ አገናኘው። እርሱ ተቀብሎ ሃይማኖቱን አስተማረው። እንዲህ ብሎ ታግሰ የማስተምርህን ከጠበክ እግዚአብሔርን ታየዋለህ። ከዚህ በኋላ የክርስትና ጥምቀትን አጥምቆ አመነኮሰው። ከብዙዎች ገድሎች ቅዱሳን ይልቅ ብዙ ጽኑ ገድልን መጋደል ጀመረ። ሰይጣንም ቀድሞ ሲሰራው በነበረ መብልና በመጠጥ በዝሙትም ይዋጋው ነበረ። እርሱም በራሱ ላይ የሚደርስበትን ሁሉ ለአባ ኤስድሮስ ይነግረው ነበረ። እርሱም አጽንቶ ሊሰራው የሚገባውን ያስተምረው ነበረ። ከገድሉ ብዛት የተነሳ አረጋውያን መነኮሳት በሚተኙ ጊዜ ቤቶቻቸውን በመዞር ውሃ መቅጃዎችን ወስዶ ውሃ መልቶ በየቤታቸው ደጃፍ ያኖር ነበረ። ውሃም ከእነርሱ ሩቅ ነበርና እንዲህም እያደረገ በመጋደል ለብዙ ዘመናት ኖረ። ሰይጣንም በእርሱ ቀንቶ በእግሩ ውስጥ አስጨናቂ የሆነ አመታት መታው። ተኝቶም እየተጨነቀ ብዙ ቀን ታመመ። ከዚህ በኋላ የመታውን የሚፈታተነውን ሰይጣን እንደሆነ አውቆ ስጋው በእሳት ተለብልቦ እንደደረቀ እንጨት እስቲሆን ድረስ ተጋድሎውንና አገልግሎትን አበዛ።
እግዚአብሔር ትዕግስቱን አይቶ ከደዌው ፈወሰው። የሰይጣንም ጦር ከእርሱ አራቀለት። የመንፈስ ቅዱስም ጸጋ አደረበት። ወደ እርሱም 500 ወንዶች መነኮሳት ተሰበሰቡ። በእነርሱ ላይም አበምኔት ሆነ። ከዚህ በኋላ ቅስና ሊሾሙት መረጡት። በቤተ መቅደስም በሊቀ ጳጳሳቱ ዘንድ በአቆሙት ጊዜ ሊቀ ጳጳሳቱም አልፈቀዱም ነበር። አረጋውያኑም ይህን ጠቋራ ለምን አመጣችሁት? ከዚህ አውጡት አላቸው። እርሱም መልክህ የከፋ ጠቋራ ሆይ መልካም አደረጉብህ በማለት ራሱን እየገሰጸ ወጣ። ከዚህ በኋላ ዳግመኛም ሊቀ ጳጳሳቱ ጠራውና እጁን በላዩ ጭኖ ቅስና ሾመው። እንዲህ አለው፣ ሙሴ ሆይ እነሆ በውስጥ በውጭም ሁለመናህ ነጭ ሆነ። በአንዲትም ዕለት ቅዱሳን አረጋውያን ወደ እርሱ መጡ። በእርሱም ዘንድ ውሃ አልነበረም። እርሱም ከበዓቱ ብዙ ጊዜ ወጣ ገባ ይል ነበረ። ከዚህም በኋላ ብዙ ዝናብ ዘንሞ ጉድጓድን ሁሉ መላ። አረጋውያን ለምን ብዙ ጊዜ ወጣ ገባ ትል ነበረ ብለው ጠየቁት። እርሱም እግዚአብሔርን ውሃ ካልሰጠኝ ቅዱሳን አገልጋዮችን ምን አጠጣቸዋለሁ አለው ነበረ። በቸርነቱም ዝናብን ልኮልን ውሃን አገኘን አላቸው። በአንዲት ዕለት አባ ሙሴ ከአረጋውያን ጋር ወደ አባ መቃርስ ሄደ። አባ መቃርስ የሰማዕትነትን አክሊል ያለው ከእናንተ ውስጥ አንዱ እንሆ አያለሁ አላቸው። አባ ሙሴም አባቴ ሆይ ምናልባት እኔ ሆናለሁ፣ በሰይፍ የገደለ በሰይፍ ይገደል ዘንድ አለው የሚል ጽሑፍ አለና ብሎ መለሰ። ከዚህም በኋላ የበርበር ሰዎች መጡ። አባ ሙሴ ከእርሱ ጋር ያሉትን መነኮሳት እነሆ የበርበር ሰዎች ደረሱ። መሸሽ የሚፈልግ ይሸሽ አላቸው። እነሱ አባታችን አንተም አትሸሽምን አሉት። እርሱም በሰይፍ የገደለ በሰይፍ ይገደላል ስለሚለው የእግዚአብሔር ቃል እነሆ ያችን ቀን ለብዙ ዘመናት ስጠብቃት ኖሬአለሁ አላቸው። ወዲያውኑም የበርበር ሰዎች ገብተው በሰይፍ ገደሉት። መሸሽ ስለ አልፈለጉ ከእርሱ ጋር 7 መነኮሳት ተገደሉ። አንዱ ግን ከምንጣፉ ውስጥ የተሰወረ የእግዚአብሔርን መልአክ አየ። በእጁም አክሊል ነበረ። እርሱም ቆሞ ይጠብቅ ነበረ። ይህንን በአየ ጊዜ ከተሰወረበት ወጣ። የበርበር ሰዎችንም ገደሉት። የሰማዕትነትን አክሊል ተቀበለ። ወንድሞች ሆይ ከሃዲና ነፍሰ ገዳይ ቀማኛና ዘማው የነበረውን ለውጣ ደግ አባት መምህርና የሚያጽናና ለመነኮሳትም ሥርዓትን የሰራ ካህን አደረገችው። በሁሉም አብያተ ክርስቲያን ስሙ እንዲጠራ እንዳደረገችው የንስሐ ኃይሏን ተመልከቱ። ስጋውም በአስቄጠስ ገዳም ደርምስ በተባለ ቦታ ለዘላለም ይኖራል። ከእርሱም ብዙዎች ድንቆችና ታምራት ይታያሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከኔና ከእናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን። ሁላችንም ይጎብኘን፣ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ ይብዛልን። በእውነት የቅዱሳኑ በረከት አይለየን። ይህንን ምስል ሼር ላይክ በማድረግ ለምእመናን እንድታደርሱ በቅዱሳኑ ስም ሁላችሁንም ማጸናለሁ። እንደዚሁም ደግሞ ምስክር ያላችሁ ሁሉ እየላካችሁልኝ ስልክ ቁጥሬን እዚህ ጋር ማስቀምጥላችኋለሁ። ለዓለም እንግዲህ የእግዚአብሔርን ድንቅ ስራውን ተመሰክሩ ዘንድ ሁላችሁንም ጠይቃለሁ።
ጌታ መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ቁጥር 32 የሚነግረን ኃይለ ቃል ምን ይላል? ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማይ ባለው በአባቴ ፊት እመሰክርለታለሁ። በሰው ፊትም የሚከደኝ ሁሉ እኔ ደግሞ በሰማይ ባለው በአባቴ ፊት እክደዋለሁ ይለናል። ስለዚህ እግዚአብሔር ያደረገልን ነገር ዛሬ በዚህ ምድር እያለን ካልመሰከርን ነገ በሰማይ ከእግዚአብሔር ምስክርነት አናገኝም። ስለኛ የሚመሰክርም አይኖርም ማለት ነውና እኔም እክደዋለሁ ይለናልና እግዚአብሔር እንዳይክደን አላውቃቸውም እንዳይለን እግዚአብሔር ያደረገልን በተለይ በቅዱሳኑ ላይ አዝሮ ያደረገውን ታላላቅ ተአምራት በዚህ ቁጥር እየላካችሁልኝ እንድትመሰክሩ የእግዚአብሔር በጎ ፍቃድ ይሁን። የነገረን የመከረን እግዚአብሔር ክብር ምስጋና ይድረሰው። የቅዱሳኑ በረከት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ወለክብር መስቀሉ ይቆየን። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያግብ ነው ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ጋሽ በረከት ቅመሱ አረፍ በሉ ነው። እጅግ አድርጌ ማሳሰብ ወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን